ሰላም ሰላም የቻናሌ ቤተሰቦች አሁ ኢኳል አካዳሚ አማርኛና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም ሌሎች በሶሻል ሚዲያ አማራጮች ከዚህ በታች አስቀመጥነው ስልክ እየደወላችሁ በኦንላይን መማር ትችላላችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። በባለፈው ክላሳችን ከሀ እስከ በ ያሉ ፊደላትን በማንበብና እንዴት ቃላትን እንደምንመሰርት አይተናል። በዛሬው ክላሳችን ደግሞ ቀሪዎቹን የምናይ ይሆናል። ቪዲዮውን እስከ መጨረሻው ይዩት። ተ ተን ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ ቸን ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ የ የ ዩ ዩ ይ ይ ያ ያ ዬ ዬ ይ ይ ዮ ዮ ነ ነ ኑ ኑ ኒ ኒ ና ና ኔ ኔ ን ን ኖ ኖ ኘ ኘ ኙ ኙ ኚ ኝ ኛ ኛ ኜ ኜ ኚ ኚ ኞ ኞ አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ ከ ከ ኩ ኩ ኪ ኪ ካ ካ ኬ ኬ ክ ክ ኮ ኮ እነዚህ እንደምታዩቸው ከዚህ ላይ ተ ቸ የ ነ ኘ ባለ አንድ እግር ፊደላት ይባላሉ። ባለ አንድ እግር ፊደላት ሆነው ሁለተኛ ላይ ያሉ ፊደላት ከጎን ከጎናቸው እንደምታዩቸው ቅጥል አላቸው። ሶስተኛ ላይ ያሉ ፊደላት ከእግራቸው ላይ እንደምታዩቸው ቅጥል አላቸው። አራተኛ ላይ ያሉ ፊደላት ባለ አንድ እግር ከሆኑ ወደ ግራ የመጣ ምድል አላቸው። እንደምታዩት ታ ቻ ያ ወደ ግራ የተጣመሙ ናቸው። አራተኛ ላይ ያሉ ፊደላት ና እና ኛ ደግሞ ወደ ላይ ቀልበስ ያሉ ናቸው። አምስተኛ ላይ እንግዲህ ባለ ሁለት እግርም ሆኑ ባለ አንድ እግርም ሆኑ ቀለበት አላቸው። ስድስተኛ ላይ ትኩረት ሰጣቸው ይገባል። የተለያየ ቅርጽ ነው ያላቸው። ሰባተኛ ላይ ያሉ ፊደላት እንደምታዩቸው ካናታቸው በብዛት ቀለበት ያላቸው ፊደላት ናቸው ባለ አንድ እግር ከሆኑ። ባለ ሁለት እግር የምንላቸው ደግሞ አ ከ እንደምታዩቸው ሁለተኛ ላይ ያሉ ፊደላት ባለ አንድ እግሮችም ባለ ሁለት እግሮችም ከጎናቸው ቅጥል አላቸው። ሶስተኛ ላይም በተመሳሳይ ከግራቸው እግረ ሸፋፋ ናቸው በቀኝ በኩል። አራተኛ ላይ ስንመጣ ግን እነዚህኞቹ ባለ አንድ እግር የሚባሉት ወደ ግራ የዞሩ ናቸው። ወደ ግራ እነዚህኞች ደግሞ በግራ በኩል ያለው እግራቸው አጣራ ነው የሚሆነው ባለ ሁለት እግር ስለሆኑ። አምስተኛ ላይ ተመሳሳይ ናቸው። ሁሎችም ከቀኝ በኩል ከታች ላይ ቀለበት አላቸው ባለ አንድ እግሮችም ባለ ሁለት እግሮችም። ስድስተኛ ላይ እንደነገርኋችሁ ሁሉም የተለያየ መልክ ነው ያላቸው። ትኩረት ሰጣችሁ እያንዳንዳቸው ቅርጻቸውን ተመልከቱ። ሰባተኛ ላይ ባለ ሁለት እግር ከሆኑ
የመጨረሻ እግራቸው አጣራ ይሆናል ማለት ነው። እነዚህን እንግዲህ አንድ ላይ በማገጣጠም ባለ ሁለት ፊደል ቃላት ስንመሰርት ይቺ ቱን ከዚህ እንወስድና ቱ ከዛ ታን አንድ ላይ አድርገን ቱ ታ እንላለን። ተ ማለት የመጀመሪያ ፊደል ናት። ኛ የኛ ቤት አራተኛ ኛ ተኛ ማለት ይቻት ከዛ እኛ ብለን እናነባለን። ማለት ይች ናት። ይቻት እኔ የኔ የመጀመሪያ ፊደል ከዛ የነ ቤት አምስተኛ የኔ ብለን እናነባለን። ክን ሁለት ጊዜ ደግመን ስናነባት ክክ ብለን እናነባለን። አና ቶ እንግዲህ አ ማለት የመጀመሪያ ፊደል ናት። ከዛ ቶ የተቤት የመጨረሻ ፊደል አቶ ብለን እናነባለን። አቶ ኮ ማለት የመጨረሻ ፊደል ነው። ከዛ ስድስተኛ ላይ ክ አንድ ላይ ስናደርጋቸው ኮክ የሚል እዚህ ጋር አለላችሁ። ኮክ ኖ ማለት የነ የመጨረሻ ት ማለት የተ ስድስተኛ ፊደል ኖት ኮት ይቻት ከዛ ኮት ኬክ ብለን እናነባለን። ቲም ብለን እናነባለን። ተ ማለት ይቻት ከዛ ተቹ ብለን እናነባለን። ና ማለት እንግዲህ አራተኛ ፊደል ከዛ ናት ብለን እናነባለን። ይህንን እንደዚህ እያደረጋችሁ እያንዳንዳቸው ስንናገር ስናነብ እየጻፋችሁ ቃላቶችን አንድ ላይ በማገጣጠም ፊደሎችን ቃላቶችን እንዴት እንደሚነበቡ እየጻፋችሁ ተለማመዱ። ከዛ በመቀጠል ደግሞ ው ዊ ዋ ዌ ወ ዘ ዙ ዚ ዛ ዜ ዞ ዠ ዡ ዢ ዣ ዢ ዦ ደ ዱ ዲ ዳ ዴ ዶ ጀ ጁ ጂ ጃ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጦ እንግዲህ እነዚህን አንድ ላይ በማገጣጠም ሁለተኛ ያሉ ፊደላት፣ ሶስተኛ ያሉ ፊደላት፣ አራተኛ ያሉ ፊደላት፣ አምስተኛ፣ ስድስተኛ እንዲሁም ሰባተኛ ያሉ ፊደላት ቅድም እንደነገርኳቸው ልዩነታቸው
ከመጀመሪያዎች የሁለተኛዎች የሚለዩት ከጎናቸው በቀጠላቸው ነው። ከጎናቸው ቅጥል ያላቸው እና ከእግራቸው ቅጥል ሲኖራቸው ሶስተኛ ይሆናሉ። አራተኛ ደግሞ ባለ ሁለት እግር ከሆኑ እንደምታያቸው እግር አጣራ ናቸው። አሁን እዚህ ላይ ዛ፣ ዣ፣ ዳ፣ ጃ እነዚህ ባለ ሁለት እግር ስለሆኑ የመጀመሪያ እግራቸው አራተኛ ላይ ያሉ ፊደላት ያጥራሉ። ሌላኛው ደግሞ ባለ ሶስት እግር ከሆኑም የመጀመሪያ እግራቸው ሁለቱ ያጥራል ማለት ነው። አምስተኛ ላይ እንደምታዩቸው ሁለቶችም ባለ ሶስት እግርም ሆኑ ባለ ሁለት እግር ባለ አንድ እግርም ሆኑ ቀለበት ሁሉም አላቸው ከቀኝ በኩል በታች ላይ ማለት ነው። ስድስተኛ ላይ እንደነገርኳቸው የተለያየ ቅርጽ ነው ያላቸው። እነዚህ ትኩረት የሚፈልጉ እና እየጻፋችሁ የምትለማመዷቸው ነው የሚሆኑት። ሰባተኛ ላይ ያሉ የመጨረሻ እግራቸው አራተኛ ላይ የመጀመሪያ እግራቸው ነበር። ሰባተኛ ላይ ደግሞ የመጨረሻ እግራቸው ሲያጥር ሰባተኛ ፊደል ይሆናሉ ማለት ነው። ወይም ኦ ሚል ድምፅ አለው። ለምሳሌ ጎ ስትሉ ጦ ስትሉ የኦ ኦ ሚል ድምፅ አብሮ ይመጣል ማለት ነው። እነዚህን እንግዲህ አንድ ላይ በማድረግ እንዴት ቃላት እንመሰርታለን የሚለውን ስናይ እዚህ ጋር አሁን ጉ አለች ጉ፣ ከዛ እዚህ ጋር ስድስተኛ ላይ ድ አንድ ላይ ስታደርጉት ጉድ ጉድ ሚል ይሰጥናል። ጠጡ አያችሁ፣ ጠይቻት ጡ ጠጡ ጠጡ ብለን እንመሰርታለን። ዋዛ ዋዛ እዚህ ጋር ዋ ከዛ ዛ ዋዛ ብለን እናነባለን ማለት ነው። ጣደ ጣ ማለት እንግዲህ እንደምታዩት ይቺ ናት። ከዛ ደ እዚህ ጋር እንመጣና ጣን መጀመሪያ እንጠራለን። ከዛ ቀጥሎ ደን ስንጠራ ጣደ የሚል ቃላት ይሰጠናል። ቃላት ውድ ውድ ውን ስናይ ይችውን እኔ ከዛ ድ ውድ ብለን እናነባለን። ጥጥ ጥጥ ሁለቴ ጥን ጥጥ ተብሎ ብለን ጥጥ ቀልጠፍ አድርገን በቃ ጥጥ ብለን እናነባለን። ዝግ ዝግ ዝ ማለት ይቻት ከዛ ግ ይቻት አንድ ላይ ዝግ ዝግ ብለን እናነባለን። ጦጣ ጦጣ የጠቤት ሰባተኛዋ ጦ ሰባተኛ ላይ ያለችዋ ከዛ ጣ አራተኛ ላይ ያለችዋ ፊደል ማለት ነው። ጦጣ ብለን እናነባለን። ወጣ 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 ዋጋ ዋጋ ዋ ማለት ይቻት ከዛ ጋ ዋጋ ጌጥ 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 ዱዋ 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 እንላለን። ዱዋ ወዜ ወ ማለት የመጀመሪያ ፊደል ናት። ዜ ማለት ባለቀለበቷ አምስተኛ ላይ ያልኳችሁ ወዜ ወዜ ዳጥ ዳጥ ዳ አራተኛ ላይ ያለችው ፊደል ከዛ ጥ ስድስተኛ ላይ ዳጥ ብለን እናነባለን። እንደዚህ እያደረጋችሁ እየጻፋችሁ እነዚህን ተለማመዱ። በቀጣይ ደግሞ የምናያቸው ከጨ ጀምረው ያሉትን ይሆናል። ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ ጠ ጠ ኡ ኡ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ ፐ ፐ ፑ ፑ ፒ ፒ ፓ ፓ ፔ ፔ
ፕ ፕ ፖ ፖ ፐ ፐ ፑ ፑ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ ሃ ሃ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ብለን እናነባለን። ቅድም እንደነገርኳቸው እንግዲህ የመጀመሪያ ፊደሎች እንደምታዩቸው ከጎናቸው ወይም ከእግራቸው ቀጥል የሌላቸው ናቸው። ሁለተኛ ሲሆኑ ደግሞ እንደምታዩቸው ከጎናቸው ሁሉም ቅጥል አለባቸው። ሶስተኛ ላይ ያሉ ፊደላት እንግዲህ ይችን ጪ፣ ጲ፣ ጢ፣ ኢ፣ ፒ፣ ፊ፣ ሂ እነዚህ ባለ አንድ እግርና ባለ ሁለት እግር ከሆኑ እንደምታዩቸው ከእግራቸው ላይ ሁሎችም ቅጥል አላቸው። አራተኛ ላይ ያሉ ፊደላት ባለ ሁለት እግር እና ባለ ሶስት እግር ከሆኑ የመጀመሪያ እግራቸው ያጥራል ብለን ቅድም አወርተናል። ባለ አንድ እግር ከሆኑ ወደ ግራ ሊጣመሙ ይችላሉ። ቅርጽ አልባ ከሆኑ ደግሞ የተለየ ቅርጽ ይኖራቸዋል። እንግዲህ ድምፃቸውን በማስታወስ ቅርጻቸውን መለየት ትችላላችሁ። አምስተኛ ላይ ያሉ ፊደላት እንግዲህ ሁሉም በሚባል ደረጃ በቀኝ በኩል ታች ዳር ቀለበት ያላቸው ናቸው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው ሁሉም ፊደላት። ሰባተኛ ላይ ያሉ ፊደላት ደግሞ ባለ ሁለት እግር እና ባለ ሶስት እግር ከሆኑ የመጨረሻ እግራቸው ያጥራሉ እየተናገር ያለው። ሌሎቹ ባለ አንድ እግር እና ባለ ቅርጽ አልባ የሚባሉ ፊደላት ከሆኑ የተለያየ ቅርጽ ሊኖራቸው ይችላል። ይህንን እያልኩኝ እስካሁን ባነበብነው መሰረት እንግዲህ ቃላት እስካሁን ባለ ሁለት እግር፣ ባለ ሁለት ፊደል፣ ባለ ሁለት እግር፣ ባለ አንድ እግር እና ቅርጽ አልባ የሚባሉ ፊደላትን አይተናል። እንዲሁም ባለ ሁለት ፊደል ቃላት አመሰራረት አይተናል። ከዛ ቀጥሎ ደግሞ ባለ ሶስት ፊደል ቃላት አመሰራረት እንዳል ከዚሁ ላይ እናያለን። እስካሁን ባነበብነውን እንግዲህ የምንለካው እዚህ ላይ ነው ማለት ነው። ይቺ በ ቀ ለ በቀለ በቀለ ሰመረ 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 አሰራ 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 አበበ አበበ ጠረገ 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 ከበደ 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 ደረጀ 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 ተገኘ 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 ወፈረ 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 ሰቀለ ሰቀለ ዘነበ 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 ዘመረ 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 ከበደ 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 አገኘ አገኘ አገኘ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በድጋሜ ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቀጣይ የምንለቀው ቪዲዮ እንዲደርሳችሁ ቤተሰብ ሁኑ። ላለው ሰላማችሁ ይብዛ።